Right out of high school, straight into the military. Realized you'd never be all you thought you could be. Yeah, well, you better tell your boyfriend to back off. By the time you go to sleep tonight, I'm gonna own this building. ታሪኩ የሚጀምረው በኢራቅ የጦር ቀጠና ውስጥ ሲሆን የአልቃይዳ ታጣቂዎች ጥቂት የአሜሪካ ወታደሮችን ማርከው በቁጥጥር ስር አውለዋል። ጆን ትሪተን የተባለው የባህር ኃይል ወታደር ሁኔታውን በቅርብ ሆኖ ይከታተላል። የበላይ አለቆቹ ተጨማሪ ኃይል እስኪመጣ ድረስ ምንም አይነት እርምጃ እንዳይወስድ በጥብቅ አዘውት ነበር። ይሁን እንጂ ታጋሾቹ ሊገደሉ እንደሆነ ሲረዳ ጆን ትዕዛዙን ወደ ጎን በመተው ጣልቃ ለመግባት ወሰነ። ታጋቾቹ ወዳሉበት ክፍል ሰብሮ በመግባት መላውን የጠላት ቡድን በአጭር ጊዜ ውስጥ ደመሰሰና ወታደሮቹን ከሞት አዳናቸው። በማግስቱ ግን በትዕዛዝ ባለመመራቱ ምክንያት በኮሎኔሉ ተጠርቶ የሥራ መልቀቂያ ደብዳቤ ተሰጠው። ኮሎኔሉ ጆን ከምርጦቹ አንዱ እንደሆነ አምኖ ምስጋናውን ቢገልጽለትም ከወታደራዊ ግዳጅ አሰናብቶ ወደ ቤቱ መለሰው። ጆን በሁኔታው አዝኖ ወደ ካሊፎርኒያ ተመለሰ። እዚያም ባለቤቱ ኬት በሰላም በመመለሱ እጅግ ተደሰተች። ሁለቱም አብረው አስደሳች ጊዜያትን ቢያሳልፉም ጆን ከሲቪል ሕይወት ጋር መላመድ በጣም ከብዶት ነበር። ራሱን በስራ ለማጥመድ ሲልም የጥበቃ ስራ ጀመረ። በሌላ በኩል ደግሞ ሮም የተባለ አደገኛ ወንጀለኛ የጌጣጌጥ መሸጫ ሱቅ የመዝረፍ እቅድ እያወጣ ነበር። ሮም ከባልደረቦቹ ሞርጋን፣ ቪሴራ እና ቤኔት ጋር ወደ ሱቁ ገባ። ሮም በመጀመሪያ አልማዞቹን እንደሚመለከት ደንበኛ መስሎ ቢቀርብም ወዲያውኑ ግን መሳሪያውን አውጥቶ በሱቁ ውስጥ ያሉትን ሰዎች በሙሉ መሬት ላይ እንዲተኙ አዘዘ። ትኩረት ለመበተን ሲልም አንጂላ የተባለችውን ሴት በታጋችነት ያዘ። አልማዞቹ ጥይት በማያሳልፍ መስታወት የተጠበቁ ስለነበሩ ሮም የሱቁን ባለቤት በሩን ካልከፈተ ታጋቿን እንደሚገድላት አስፈራራው። በሩ ሲከፈት ግን ያልታሰበ ነገር ተከሰተ። ሮም ለአንጂላ መሳሪያ ሰጣት። ይህም አንጂላ የዘረፋው ቡድን አባል መሆኗን አጋለጠ። ሁሉንም አልማዞች ዘርፎ መውጣት ሲጀምሩ የሱቁ ባለቤት የሮምን ማንነት እንደሚያውቅ ተናገረ። ሮምም ወዲያውኑ ተኩሶ ገደለው። ወንጀለኞቹ እያመለጡ ሳለ ፖሊሶቹ በቦታው ደረሱ። ሮምና ሞርጋን በፖሊስ መኪናው ላይ በመተኮስ መኪናውን አፈነዱትና በራሳቸው መኪና አመለጡ። ፖሊሶቹ ከሱቁ ሰራተኞች አንዱ በዘረፋው ውስጥ እጅ ሳይኖረው እንደማይቀር መጠርጠር ጀመሩ። ጆን በአንድ ትልቅ ተቋም ውስጥ የጥበቃ ስራውን ጀመረ። ይሁን እንጂ ስራው እጅግ አሰልቺ ነበር። አብሮት የሚሰራው ጆ የተባለ ሰራተኛ ስራውን በቅጡ ከመስራት ይልቅ መጽሔት በማንበብ ጊዜውን ያሳልፍ ነበር። ጆ ለ9 ዓመታት ያህል ምንም አይነት የደረጃ እድገት ሳያገኝ በዚያው የጥበቃ ስራ ላይ መቆየቱን ጆን ተረዳ። በድንገት በ12ኛው ፎቅ ላይ አንድ ሰው የቀድሞ ፍቅረኛው ላይ እየጮኸ ረብሻ መፍጠሩ ተሰማ። ጆን እና ጆ ወደ ስፍራው ደረሱ። ጆን ሰውየውን በኃይል እየጎተተ ወደ ታች አወረደው። የሰውየው ጠባቂዎች ሲደርሱ ጆንን መሳለቂያ ላይ ማድረግ ቢሞክሩም ጆን በቀላሉ ዘረራቸውና የረበሸውን ሰው በመስኮት በኩል ወደ ውጭ ወረወረው። በዚህ ድርጊቱ ምክንያት ጆን ገና በመጀመሪያ የሥራ ቀኑ ከስራ ተባረረ። ጆን እና ጆ አብረው ሲያወሩ ጆን የሚያውቀው ወታደራዊ ህይወትን ብቻ እንደሆነና ከሲቪል ስራዎች ጋር መላመድ እንደከበደው ገለጸ። ጆም ህይወት ተለዋዋጭ መሆኗንና ከለውጡ ጋር አብሮ መጓዝ እንዳለበት መከረው። በሌላ በኩል ሮምና አንጄላ በሆቴል ክፍላቸው ውስጥ ስለ ጌጣጌጥ ሱቁ ግድያ ሲወያዩ ነበር። ሮም የሱቁን ስራ አስኪያጅ የገደለው ስሙን ስላወቀበት እንደሆነና ሌላው እቅድ ግን እንደተሳካ ነገራት። በዚህ መሃል ስልክ ተደውሎለት ለተዘረፉት አልማዞች $6 ሚሊዮን ለመክፈል ዝግጁ የሆነ ሰው በሚቀጥለው ቀን እንዲያገኙት ነገረው። ጆን ወደ ቤቱ ሲመለስ ስለ ስራው ለሚስቱ ኬት ዋሸ። ነገር ግን የዜና ዘገባው የእርሱን ግጭት ሲያሳይ ኬት እውነቱን ተረዳች። ጆን ምን ያህል እየተቸገረ እንደሆነ ስላወቀች አእምሯቸው ለማደስ ወደ ተራራማ ቦታ ለሽርሽር እንዲሄዱ አሳመነችው። በሚቀጥለው ቀን ጉዟቸውን ጀመሩና መክሰስ ለመግዛት በአንድ የጋዝ ጣቢያ ቆሙ። በአጋጣሚ ሮምና ቡድኑም በዚያው ጋዝ ጣቢያ ነበሩ። ጆን ወደ ሱቁ ሲገባ ኬት መኪና ውስጥ ቀረች። ሮም ነዳጅ እየቀዳ ሳለ ፖሊሶች በቦታው ደረሱ። ፖሊሱ ሮምን አላወቀውም ነበር። ነገር ግን ሞርጋን በጭንቀት ተውጦ ፖሊሱን ከጀርባው ተኩሶ ገደለው። ሮምም ሌላኛውን ፖሊስ ተኩሶ ገደለ። ጆን ድምፁን ሰምቶ ሊያይ ሲወጣ በቤኔት ተመቶ ራሱን ሳተ። አንጄላ የሱቁን ሰራተኛ ገደለች። ወንጀለኞቹ የጆንን መኪና ወስደው ለማምለጥ ሲሞክሩ ኬት መኪና ውስጥ እንዳለች አዩና በታጋችነት ወሰዷት። ጆን ራሱን ሲያውቅ ኬት በኃይል ተገፍታ ስትወሰድ ተመለከተ። ሞርጋን የጋዝ ታንኩን ተኩሶ በማፈንዳት ሱቁን አወደመው። ጆን ግን በሚገርም ሁኔታ ከፍንዳታው ተረፈ። ወዲያውኑ የፖሊስ መኪናውን ይዞ ወንጀለኞቹን ማሳደድ ጀመረ። ሮም ጆን እየተከተላቸው መሆኑን ሲረዳ ቡድኑ ተኩስ እንዲከፍትበት አዘዘ። ጆን ግን በከፍተኛ ወታደራዊ ብቃቱ ጥይቱን ሳይፈራ ማሳደዱን ቀጠለ። ጆን ወንጀለኞቹን በከፍተኛ ፍጥነት እያሳደደ ሳለ በመኪናቸው ላይ በመጋጨት ወደ ጫካው እንዲገቡ አስገደዳቸው። ሮም ወደ ገደል አፋፍ እየነዳ
ሳለ ወንጀለኞቹ በጆን ላይ በረጅም ርቀት መሳሪያ ተኩስ ከፈቱበት። ይህም ጆን መኪናውን ይዞ ከገደል ላይ እንዲወድቅ አደረገው። መኪናው በአየር ላይ ያለች ተኩሱ ስለቀጠለ መሬት ከመድረሷ በፊት በከፍተኛ ፍንዳታ ወደመች። ወንጀለኞቹ ጆን መሞቱን እርግጠኞች ነበሩ። ይሁን እንጂ ጆን መኪናውን ከመፈንዳቷ በፊት ዘሎ በመውጣት በተአምር ተረፈ። ኬት ጆን መሞቱን አምና በከፍተኛ ጩኸት ስታለቅስ አንጄላ ልትገድላት ብትሞክርም ሮም ግን ኬት እንደ ዋስትና እንደምታስፈልጋቸው በመግለጽ አስቆማት። መኪናቸው ስለተበላሸ ፖሊስ እንዳያገኛቸው ረግረጋማ በሆነው ጫካ ውስጥ በእግራቸው ለመጓዝ ወሰኑ። በዚህ መሃል መርማሪ ቫን ቢውረን የጋዝ ጣቢያው ላይ ደርሶ ስለ ጆን የሬዲዮ ጥሪ ሰማ። ብዙም ሳይቆይ ወደ ገደሉ ቦታ በመሄድ ጆን በሕይወት መኖሩን አረጋገጠ። ጆን ባለቤቱ ታጋች መሆኗን ቢነግረውም መርማሪው ግን ጉዳዩ ለፖሊሶች እንዲተውና ወንጀለኞቹ አደገኛ ስለሆኑ እንዳይከተላቸው አስጠነቀቀው። ጆን ግን ማስጠንቀቂያውን ወደ ጎን በመተው ባለቤቱን ለማዳን ወደ ጫካው ገባ። በጫካው ውስጥ ሮምና ቡድኑ ሲጓዙ ሞርጋንና ቪሴራ በመካከላቸው በነበረው አለመግባባት መጨቃጨቅ ጀመሩ። ሮም በጭቅጭቁ በመበሳጨት ቪሴራን ያለምንም ማስጠንቀቂያ ተኩሶ ገደለው። ጆን ቪሴራ የተገደለበት ቦታ ቢደርስም አስክሬኑ በአካባቢው ባሉ አዞች ተበልቶ ስለነበር ሊያገኘው አልቻለም። ሮም ከአለቃው በደረሰው የስልክ ጥሪ በአካባቢው ለፈጠሩት ግርግር ተወቀሰ። ነገር ግን ሮም አልማዞቹን ለራሱ እንደሚያስቀር ገለጸ። በድንገት የፖሊስ ሄሊኮፕተር ድምፅ ሲሰሙ ወንጀለኞቹ መሮጥ ጀመሩ። ጆን አደኑን ቀጥሎ ሳለ በጫካ ውስጥ በተዘረጋ ወጥመድ ተያዘ። ነገር ግን ወዲያውኑ ራሱን አላቀቀ። ብዙም ሳይቆይ ሁለት ታጣቂዎች ፖሊስ መሆኑን በመጠራጠር ያዙትና በጭካኔ ማሰቃየት ጀመሩ። ጆን ፖሊስ እንደሆነና ባልደረቦቹ በጂፒኤስ እየተከታተሉት እንደሆነ በማዋሸት በፈጠረው ድንጋጤ ካቴናውን ሰብሮ በማምለጥ ሁለቱንም ሰዎች ደብድቦ ይለቃቸዋል። ወንጀለኞቹ በጫካ ውስጥ ወደሚገኝ አንዲት የተተወች ጎጆ ውስጥ ኬትን ይዘው ገቡ። ነገር ግን የመብራት መቆራረጥ ስላጋጠማቸው ሞርጋን ጀነሬተር ለመፈለግ ወደ ውጭ እንዲወጣ ተገደደ። ጆን በድብቅ ተከታትሎት በመሄድ ከሞርጋን ጋር እጅግ ከባድ ፍልሚያ ካደረገ በኋላ በቢላዋ ገደለው። ሮም ሁኔታው ስላሳሰበው ቤኒትን የሞርጋንን ሁኔታ እንዲያይና ጀልባ እንዲያዘጋጅ ላከው። ጆን ግን ቤኒትንም በተመሳሳይ መንገድ አሸንፎ ገደለውና የሁለቱንም አስክሬን ከጎጆ ስር ደበቀ። በዚህ መሃል መርማሪ ቫን ቢውረን በስፍራው ደረሰ። ጆን ጉዳዩን ለፖሊስ እንዲተው ቢነግረውም ጆን ግን አሻፈረኝ በማለቱ መርማሪው ጆን በራሱ መንገድ እርምጃ እንዲወስድ ፈቀደለት። ጆን መከፋፊያ በመፍጠር መብራቱን ሲያጠፋ ኬት ለማምለጥ ቻለች። ነገር ግን ከአንጄላ ጋር በነበራት ከባድ ፍልሚያ በመጨረሻ በድጋሚ ተያዘች። ጆን ወደ ጎጆ ሰብሮ ገብቶ ሮምን ሲገጥመው መርማሪ ቫን ቢውረን መሳሪያውን ደቅኖ ገባ። ሮም ግን ሳይደናገጥ ቫን ቢውረን ጆንን እንዲገድለው ነገረው። በዚህ ቅስፈት መርማሪው መሳሪያውን ወደ ጆን በማዞር እውነተኛ ማንነቱ ተገለጠ። ቫን ቢውረን ከሮም ጋር በመመሳጠር አልማዞቹን እንዲመልሱለት ሲያዝ የነበረው ሚስጢራዊ አለቃ መሆኑ ታወቀ። ጆን እድሉን ተጠቅሞ መርማሪውን እንደ መከላከያ በመጠቀም ከሮም ተኩስ አመለጠ። ሮም በአካባቢው ያለውን የነዳጅ ታንክ ተኩሶ በማፈንዳት ጎጆዋን አወደማት። ጆን በመስኮት በኩል ወደ ወንዙ በመዝለል ቢተርፍም በባህር ዳርቻ ጠባቂዎች ሊታሰር ሲል ማንነቱ ሊነግረው ቢሞክርም አልሰማም በማለቱ ዘረሮት በራሱ ጀልባ ወንጀለኞቹን ማሳደዱን ቀጠለ። ሮምና አንጄላ የመርማሪውን መኪና ሰርቀው ካመለጡ በኋላ አንጄላ አንድ የጭነት መኪና ሹፌር ገድላ ጉዞዋን ቀጠለች። ጆን ወንጀለኞቹ ወደ ማሪና እያመሩ መሆኑን ተረድቶ እዚያው ደረሰ። አንጄላን በመስኮት በኩል ወርውሮ ሲገድላት አልማዞቹ በሙሉ መሬት ላይ ተበተኑ። ሮም መኪናውን ከህንፃ ጋር አጋጭቶ ሲያፈነዳው ኬትን በካቴና አስሮ እዚያው ትቷት ሄደ። ጆን እና ሮም በእሳት በተከበበ መጋዘን ውስጥ የመጨረሻውን ደም አፋሳሽ ፍልሚያ ያደረጉ። ጆን ሮምን ተፋልሞ ወደ እሳት ውስጥ ወረወረው። በመቀጠልም ሰምጦ ከነበረው መኪና ውስጥ ኬትን አውጥቶ አተረፋት። በቃጠሎ የቆሰለው ሮም በሰንሰለት ሊያንቃት በድጋሚ ቢሞክርም ጆን ሰንሰለቱን ተጠቅሞ በመጨረሻ ሮምን ገደለው። ፖሊሶች ሲደርሱ ጆንና ኬት በሰላም ተቃቅፈው ጉዞአቸውን ወደ ባህር ዳርቻ ቢያደርጉ ይሻል እንደነበር በፈገግታ እያወሩ ታሪኩ ተጠናቀቀ። የዛሬው የታሪካችን ዝግጅት እዚህ ላይ ተጠናቋል። የጆን ትሪተንን ሙሉ ታሪክ እስከዚህ ሰከንድ ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ከመለያየታችን በፊት ግን አንድ ትንሽ ጥያቄ አለኝ። ይህንን ቻናል ሰብስክራይብ ማድረጋችሁ ለእናንተ በአንድ የጣት ንክኪ የምትከውኑት እጅግ ቀላል ነገር ሊሆን ይችላል። ለእኔ ግን የዚህን ቻናል ህልውና የሚወስንና ለስራዬ ትልቅ ትርጉም ያለው ጉዳይ ነው። እናንተ ሰብስክራይብ ስታደርጉ የዩቱብ ቪዲዮቻችንን ለብዙ ሰዎች እንዲደርሱ ያደርጋል። ይህም እኔ በየቀኑ በከፍተኛ ጥራት እነዚህ ምርጥ የፊልም ሪካፖች እንዳቀርብላችሁ ትልቅ ጉልበት ይሆነኛል። በተጨማሪም የእናንተ አስተያየት ለእኔ በጣም አስፈላጊ ነው። ታሪኩን ያቀረብኩበት መንገድ፣ ያተረጓጎም ስልቴ እና አጠቃላይ የቪዲዮ አቀራረብ ምን ይመስላል? የተመቻችሁን ወይም እንድናሻሽለው የምትፈልጉት ነገር ካለ
እባካችሁን በኮሜንት መስጫው ላይ ያሰባችሁን አጋሩኝ። የእናንተ ኮሜንት ለቀጣይ ስራዎቼ ትልቅ መመሪያ ይሆነኛል። እንደዚህ ያሉ ሌሎች በርካታ ሙሉ የፊልምና የድራማ ሪካፖችን ያለምንም መቆራረጥ ለማግኘት ደግሞ አሁኑኑ ፕሮፋይሌ ላይ የሚገኘውን የቴሌግራም ሊንክ ተጠቅማችሁ ቤተሰብ ሆኑ። በቴሌግራም ቻናላችን ላይ ብዙ አማራጭ ታሪኮችን እናጋራችኋለን። ስለ ድጋፋችሁ፣ ስለ አስተያየታችሁና ስለ ቆይታችሁ ከልብ አመሰግናለሁ። በሚቀጥለው ቪዲዮ ይበልጥ በሚያስደንቅ ሌላ ታሪክ እስከንገናኝ ድረስ ሰላም ቆዩ። ቻናላችንን ሰብስክራይብ ማድረጋችሁንና ኮሜንት መጻፋችሁን እንዳትረሱ። ሰላም ቆዩ።